ወይ በስመ አብ ወወልድ ወመንፈስ ቅዱስ አንቺ ምንም እኮ አትሄድልሽም እንዴ? እንዴ ከኋላ እንደዚህ መጥተሽ ግትር ትያለሽ እንዴ? ምን ነው በጣም ደነገጥሽ ሮማን? ምን ነው በጣም ደነገጥሽ? ከጀርባዬ መጥተሽ ስትገተር እንዴት አልደነገጥም? ይቅርታ በጣም ልክ ነሽ። ድምጽ ማሰማት ነበረብኝ። ለጊዜው ይቅርታሽን ተቀብዬዋለሁ። ግን እኔ ከኋላ ሰው መጥቶ ሲቆም በጣም ነው የምጠላው እና ሁለተኛ ይሄ ነገር እንዳይለመድሽ እሺ? እኔም አልወድም። የእውነት በጣም ይቅርታ። ይኸውልሽ ከዚህ በኋላ በስተት እንኳን ከጀርባዬ መጥተሽ እንድትቆሚ አልፈልግም። ተግባባን? እሺ ጎበዝ ልጅ። እኔ እሺ የሚል ሰው በአንዴ በጣም ደስ ይለኛል። ግን አንድ ነገር አንቺን መጠየቅ ፈልጌ ነበር። ምንድነው መጠየቅ የፈለግሽው ጽናት? ትናንት አባዬ ከአንዳንድ ነበር ድምጽሽን ሲሰማ ማን እንደሆንሽ ያወቀው። አልገባኝም። ቆይ ከአባቴ ጋር ስትዋወቃላችሁ እንዴ? እያሱ እንደነገረኝ ከሆነ አባትሽ ነኝ ብሎ እሱ ደግሞ ግን አባትሽ እንዳልሆነ ነበር የነገረኝ። አዎ ልክ ነሽ። አባዬ ብሎ መጥራት ስላለመደብኝ ነው። እስከዛሬ አባትሽ ነኝ ብሎ ነበር ሲያታልለኝ የነበረው። ግን ቆይ አባትሽ ነኝ ካለኝ ሰውዬ ጋር ስትዋወቃላችሁ ነው? እኔ አላውቀው። ግን እሱ እኮ አንቺን አውቆሻል። ይኸውልሽ ከዚህ ግቢ ወጥተሽ አንድ እርምጃ ተራምደሽ ሮማንን ታውቃታላችሁ ወይ ቢባል ሁሉም ሰው ያውቀኛል። እኔ ደግሞ የሚያውቀኝን ሰው ሁሉ ማወቅ የለብኝም። ስለዚህ እባክሽ አታስጨንቅኝ። እኔ አላውቅም። እሺ ገብቶኛል በቃ። አሁን ግን ሳስበው እያሱ ያለው ነገር ትክክል ሳይሆን አይቀርም። ምኑ ነው ትክክል? እያሱ ብሎ የነበር ቤት መቀመጥ እንደሌለብሽ ለካስ እውነቱን ነው። ብዙ ነገር ታስባለች ብሎ ነበር። እሺ ለማንኛውም አሁን ለክፍሌ ልግባና ትንሽ ረፍት ላድርግ። አውቃ ነው በደንብ ታስታውሳለች። ቀን ነው የምጠብቀው። አደራዬን የበላው ሰው ነኝ። አንቺን ልጄን ማዳን አቃተኝ። እንዴት አድርጌ ላድንሽ? እንዴት አድርጌ ወደ ድሮ ፍቅራችን ልመልስሽ? ልጄ ናፍቀሽኝ፣ ናፈቅሽኝ፣ በጣም ነው ናፈቅሽኝ። አሁንስ ከፋኝ። ምን ላድርግሽ? ምን በድዬ ነው ፈጣሪ አንድ ልጄን የቀማል? ምን በበድል ነው እነዛ ለቀንጅቦች የሰጠብኝ? ፈጣሪ እባክህ በእኔ ኃጢአት ልጄን አትጉዳ። በእኔ ኃጢአት ልጄ አትሰቃይብኝ። እኔ አልቻልኩም። እኔ እየደከመኝ ነው። ልጄ ወይኔ እንደዚህማ በአንዴ ተስፋ ቆርጬ እንደዚህ ዛል ብዬ መተው የለብኝም። በቃ መሞት ካለብኝ እሞታለሁ። ብሞትስ ለልጄ አይደለ እንዴ? ከልጅ ውጭ እዚህ ምድር ላይ ምን አለ? በቃ አንዴ አይኑ አይን ብለው አይደለ እየበደሉኝ ያሉት? እንኳን እኔ ካሁን በኋላ እኔ መጥፋት ካለብኝ እጠፋለሁ፣ መሞት ካለብኝ እሞታለሁ። ልጄ ማዳን አለብኝ። አርፌማ እጄን አጣጥፌማ ቁጭ አልልም።
ምንድነው እንደዚህ በሀሳብ መመሰጥ? ነውስ እኔ ማላውቀው የተፈጠረ ነገር አለ? ምንም አልተፈጠረም። ዝም ብዬ አንዳንድ ነገሮችን እያሰብኩኝ ነው። እነዛን አንዳንድ ነገሮች ማወቅ እችላለሁ? ለምሳሌ የጽናትን ጉዳይ። የጽናት ጉዳይ? ጽናትን በደንብ እንደምትግባባት ግልጽ ነው። ግን ይሄ ደግሞ የጽናት ውሳኔ ነው። በዛ ላይ ጽናት አስተማማኝ እጅ ላይ ነው ያለችው። ነው ብለህ ነው? አልገባኝም። ትጠራጠራለህ እንዴ? ምኑን? ጽናት በአስተማማኝ እጅ ላይ መሆኗን። በፍጹም። ግን ይሄ ጊዜ ለአባቷ በጣም ከባድ ነው። ምን እየተሰማው እንዳለና ምን እያሰበ እንዳለ በዚህ ጊዜ ማወቅ በጣም ይከብዳል። ይገባኛል። ግን ደግሞ ምንም ነገር ከጽናት ፍላጎት ውጭ አይሆንም። አዎ። አሁን አንተ ወደ ቤት ደርስና እኔ ወደ ሰፈር መመለስ አለብኝ። መኪናውን የት ነው ያደረኩት? እሺ ትችላለህ። እና ደግሞ አዲስ ሹፌር እስከምትቀጥር ድረስ ነበረ እንደምሰራልህ የተስማማ ነው። ግን እስካሁን ድረስ ምንም አላልከኝም። ለትንሽ ጊዜ ብቻ ታገሰኝ። ነገሮች ቦታ ቦታ ሲይዙልኝ የተባባልነው እናደርጋለን። እሺ። መኪና እዛ ጋር ቆሜያለሁ። እንሂድ። ምንድነው ጽናቴ? ምን ተፈጠረ? ምንድነው? ቆይ ምን ተፈጥሮ ነው የምታስቢው? ምናልባት እንደዚህ ረጅም ሰዓት ቁጭ ስል የበፊት ህይወቴን ማስታወስ ከቻልኩ ብዬ ነው። ጽናት፣ እኔን አንድ ነገር እንድትሰሚ እፈልጋለሁ። ምንድነው? ይኸውልሽ፣ አንቺ በፊት ህይወታችንን እንድታስቢ ሁሉን ነገር አደርጋለሁ። አንቺ ብቻ ትንሽ ታገሽኝ። ምን አማራጭ አለኝ? በዚህ ሰዓት አንተ ያልከኝም በሙሉ ከመቀበል ውጭ ምንም አይነት አማራጭ የለኝ። እንዲህ ራስሽን በሀሳብ እንድትጎጂ አልፈልግም ጽናት። በሀሳብ ራስን መጉዳት ሳይሆን ያው አለ አይደል? ይኸውልሽ ጽናት፣ በቅርቡ የራስሽ የሆነ ዶክተር ይኖርሻል። ያኔ ሁሉም ነገር ይስተካከላል። ተስፋ አደርጋለሁ። እና ደግሞ ዛሬ ማታ ውጭ ነው እራታችንን የምንበላው። ስለዚህ ትንሽና ተዘጋጃጂ። እኔ እናንተ ውጭ እራት ልንበላ? አዎ፣ እኔና አንቺ እንደ ባልና ሚስት ራሳችንን ጥሩ ጊዜ እናሳልፋለን። እሺ፣ ግን አንድ ነገር ብቻ ልጠይቅ። የፈለግሽውን ያህል ነገር መጠየቅ ትችያለሽ። ትዝ ካለ እኔ በፊት ህይወቴን እንዳስታውስ አንዳንድ ነገሮችን እንደምትነግረኝ ቃል ገብተህልኝ ነበር። አዎ፣ አሁንም እያንዳንዱ ነገር ምንም ስላስቀር ነግርሻለሁ። ግን እኮ እስካሁን ድረስ አንተ ምንም የነገርከኝ ነገር የለም። ነግርሻለሁ። ትክክለኛውን ጊዜ እየጠበቁ ስለሆነ ነው። እሺ ይወድ። እኔ ግን በጣም እየተጨነኩኝ ነው። እስካሁን ምንም የነገርከኝም ያልከኝ ነገር የለም። እባክህን ዛሬ ውጪ ራት መብላታችን ይቅርና ቤታችን ሆነን የሆነ ነገር ንገረኝ። እሺ፣ አንቺ ከፈለግሽ ምንም ነገር ይሆናል። አሁን ልብሴን ቀይሬ ልምጣና እናወራለን። እሺ። ሄሎ ጽናት፣ እንዴት ነሽ?
ስልኬን ስላነሳሽልኝ ደስ ብሎኛል። እንዴ በተደጋጋሚ ጊዜ ደወልኩልሽ እኮ። ግን አንቺ አታነሽ። እባክሽን ጽናት አንድ ነገር ላስቸገርሽ ነው። እባክሽን ከቻልሽ ዛሬ አባትሽን መተሽ ልታገኙ ትችያለሽ? ምን ችግር አለው ጽናት? እባክሽን ጽናት፣ ለምንድን ነው እንደዚህ የምትሆኝ? ምንም ቢሆን እኮ አባትሽ አይደለም እንዴ? ተይ ጽናት፣ ተይ በእናትሽ። እንደዚህ አይነት ክፉ ቃልማ ካፍሽ መውጣት የለበትም ጭራሽ። እንዴ ጽናት ምን ሆንሻል? የገንዛ አባትሽን እኮ እንደዚህ እያወራሽ ያለሽው። አይ ማለቴ እኔ በእናንተ ጉዳይ ውስጥ የገባው ሳይሆን በቃ አለ አይደል፣ ልክ እንደ አባትና እንደ ልጅ ቁጭ ብላችሁ ተነጋግራችሁ በተረጋጋ መንፈስ ብታወሩ አሪፍ ነው። አዎ ጽናት እባክሽ ጽናት፣ ለምን እንደዚህ እንደምትሆኛ አይገባኝም። ግን ምን ችግር አለው አሁን አንድ አፍታ መተው አባትሽን ማናገር? በእውነት ጽናት አባትሽ ያለበትን ሁኔታ ብታውቂ ኖሮ እንደዚህ አትይኝም ነበር። አይደለማ ጽናት፣ እኔ እኮ ምንም ያስቸገርኩሽ ነገር የለም። በቃ ጀስት መተሽ አባትሽን እንድታዋሪው ነው። እንዴ ጽናት፣ አሁን ለአባትሽ 1-2 ደቂቃ 5 ደቂቃ አትሽ ነው? አይ ሲጀመርም እኮ እኔ ከመጀመሩ እንደዚህ አይነት ባህሪ እንዳመጣሽ እኔ አልገባኝም። አይ ቢሆንም ጽናት እንደዚህ አይነት ነገር አባትሽ ላይ ታደርጊያለሽ ብዬ አንድም ቀን አስቤ አላውቅም ነበር። ተይ ጽናት፣ ደግሞ እኮ አባትሽ ላይ ብቻ አይደለም በእኔም ላይ ራሱ ያልሆነ ባህሪ እያመጣሽ ስልሽ እንደ በፊቱ ተረጋግተን የምናወራበት ጊዜ እያጣን ነው ያልኩሽ። እሺ ቢያንስ ከአባትሽ ጋር ማውራት ካልፈለግሽ የተወሰነ ጊዜ ስጭኝና አብረን የሆነ ቦታ ላይ ቁጭ ብለን እናወራ። እባክሽን ጽናት፣ ተይ እንጂ ተይ ጽናት። እንዴት ጭራሽ አባቴን ማግኘት አልፈልግም ትያለሽ? ምንም ቢሆን እኮ እሺ ቆይ ነገሩን እንኳን አደረገው እንበል፣ ግን እንዴት? አይ አይደለማ ማለት ቢያንስ እኮ ነገሩን እንኳን ቢያደርገው አንቺን ሌላው ጎዳና ላይ እንኳን እንዳትወርቂ እኮ ያደረገ ሰው አይደለ? ነገሩ እንኳን ሆነ ብንል ቢሆንም ጽናት፣ ዛሬ ትናንትና ካወቅሽው ሰው ጋር አባትሽን ጥሎ መሄድ ማለት ትልቅ ለሚሰማው ሰው ራሱ ጥሩ አይደለም በእውነት። እሱስ በአባትነቱ ማለት አሁን ማለት ለምን አባትሽ እንዲያዝንብሽ ታደርጊያለሽ? ተይ ጽናት፣ የምትሰሚኝ ከሆነ እንደ ጓደኛ የምትሰሚኝ ከሆነ እኔ አንድ ነገር ብቻ አላስቸግርሽ። በቃ ነገ እኔና አባትሽን አግኝ እባክሽን። አባትሽ በዚህ ሁኔታ ከቀጠለ ሌላ ነገር ውስጥ ነው የሚገባው። ጽናት፣ እኔ ለምን እንደዚህ እንደምትሆኚ ግራ እየገባኝ ነው፣ ግን እባክሽን በቃ ይህንን ነገር ብቻ አድርጊልኝ። እሺ አይ ቢመችሽ ማለት በቃ የተመቸሽ ሰዓት ብቻ። እሺ በቃ አመሰግናለሁ። አቶ ግርማ። ወይ ሮማ ላወራሽ ነው የመጣሁት። ተረጋጋ፣ ላወራ ነው። እሺ ተረጋጋ። እንካ ከዱላ። እሺ ተረጋጋ። እሺ ላወራ ነው፣ እንዳትወርቅ ያዝ። ሮማን እባክሽን አዋሪኝ፣ እባክሽን አናግሪኝ። አረ ተረጋጋና ቆም። ግርማ እንዴ እኔም እኮ እንዳወራህ እንጂ የቆምኩት እኮ እንዳላየሁኝ ማለፍ እችላለሁ። እሺ እናውራ። ምን ልታወሪኝ ነው የፈለግሽው? እሺ መጀመሪያ አንተ ምን ልታወራኝ እንደፈለግክ ንገረኝ እስኪ። እባክሽን ሮማን፣ እባክሽን ስለ ልጅሽ ስለ ብሌን ይዤሻለሁኝ። እኛ አንቺን የመበቀል ምንም ሀሳብ የለንም። እባክሽ ተይኝ።
እኔ መች ደረስኩባችሁ? እሺ እናንተ አላስቀምጥም አላችሁኝ እንጂ እኔ መች ደረስኩባችሁ? ኧረ ስለፈጠረሽ ሮማን እንዴ አሁን እንኳን እንደዚህ ሆኜ እንኳን እያየሽኝ አትረጅኝ እባክሽን። ይኸውልህ ግርማ አሁን እንደዚህ መሆን ከንተውና ተረጋግተን እናውራ። እኔ ልጄን ብቻ እንድትይልኝ ነው የፈለኩት። እኔ ሌላ ምንም አልፈልግም። ይኸውልህ ግርማ እኔ ካሁን በኋላ ጽናትን ምንም የማድረግ እቅድ የለኝም። አልገባኝም ሮማን። ናሽ እስኪ እዚህ ጋር ቁጭ እንበልና። እሺ ድንቅ አለሽ አይደል ሮማን? በጣም ነው የገረመኝ ግርማ። እንደዛ ለመገዳደል የምንፈላለግ ሰዎች አሁን ተቀምጠን ማውራታችን ይገርማል። እኔም ገርሞኛል። እንዴት ተረፍክ ግን? ግልጽ መሰለኝ። ሁለቱንም አይኔን አጥቼ ተርፌያለሁ። ባይሆን አንቺ እንዴት ተረፍሽ? ታሪኩ ረጅም ነው። ምናልባት በሌላ ጊዜ እንደዚህ ተቀምጠን ማውራት ከቻለን እናወራዋለን። እሺ እንደ ፍላጎትሽ። እያሱ ማለት ገና በ3 ወሩ ለአባቱ ትቼ የጠፋሁት ልጄ ነው። ቆይ ይህን ያህል ዘመን እንዴት ማቆየት ቻልሽ? ባሰብኩት ቁጥር ራሴን የሚያመኝ ታሪክ ስለሆነ ሁሌም ቢሆን ማሰብ አልፈልግም ነበር። እኔ የምለው እንዴት ተገናኛችሁ? ከተፈጠሩ ነገሮች በኋላ የመኖር እድል እንደ አዲስ እንደተሰጠኝ ሳቅ ልጄን መፈላለግ ጀመርኩ። ሮማን ብሌንን እስካሁን አላየኋት፣ ግን ደህና ነች? በጣም ነው ንፍቅ ያለች። አዎ ደህና ነች። እኔን ለማስታመም በዛ ወደ ውጭ ሀገር እንደሄደች አገሩ ተመቻትና ቀረች። ያው መምጣቱ አይቀርም፣ ትመጣለች። ለነገሩ ይሻላታል። እዛ ምንም ማንም ከማያገኛት ቦታ መሆኗ ይሻላታል። አዎ ልክ አድርጋለች። ያው እኔንም ለብዙ ወራት ውጭ ሀገር ነን በማስታመም አገሩ ተመቻት መሰለኝ በዛው ቀረች። አይ ጥሩ አድርጋለች። እኔ የምለው ሮማን እኔ በተኮስኩብሽ ጥይት ነው የታመምሽው? አዎ ለረጅም ጊዜ ታምሜያለሁ። ህመሜ ሲሻለኝም ወንድ ልጄን አፈላልጌ ያጠፋሁትን ጊዜ ለመመለስ እየሞከርኩ ነበር ማለት ጽናት እስከምትመጣበት ቅጽበት ህይወቴ በስነ ስርዓቱ እየመራሁት ነበር። ግን ጽናት ከመጣችበት ቅጽበት ጀምሮ ህይወቴ ባንዴ ተደበላለቀ። ይኸውልሽ ሮማ ጽናት በጸበል ኃይል ነው የዳነችው። ወደ ራሷ ስትመለስ ሙሉ ለሙሉ ራሷን ማስታወስ አልቻለች። እሱን አውቃለሁ። እና እንደሱ ከሆነ ልጅሽ ለምን የድሮ ፍቅረኛ ነች ብሎ ቤት ድረስ ወሰዳት? ታሪኩ ረጅም ነው ግርማ። ከልጄ ጋር በመከራ የገነባሁትን መተሳሰብ መልሼ እንዳጣው አልፈልግም። ቆይ እና አንቺ ምን ልታወሪ ፈልገሽ ነው? እና እስካሁን ምንም የገባኝ ነገር የለም ሮማን። ይኸውልህ ልጄ ከዚህ በፊት የነበረችው ፍቅረኛና ከጽናት ጋር መልካቸው ተመሳሳይ ናቸው። አዎ ግርማ፣ በምንም መንገድ ልትለያቸው አትችልም። እሷን ብታያት የትኛዋ ልጅህ እንደሆነች ራሱ የትኛዋ ጽናት የትኛዋ ሌላኛዋ በምንም ልትለያቸው አትችልም። መንታ ነው የሚመስሉት በቃ በአጠቃላይ። ሮማን አሁንም ልትጫወችብኝ ያስብሽ ነው ያለሽ? ቆይ ምን እያሰብሽ ነው ያለሽ አሁንም? ይኸውልህ ግርማ፣ እኔ ምንም ነገር አስቤ አይደለም። ጽናት ስለማታስታውስ ፍቅረኛውን ስለምትመስል በቃ ለራሱ ለማድረግ እየሞከረ ነው በቃ እሱ። ከዚህ ውጭ ምንም ነገር የለውም። ምን? እና ቆይ ልጅን እያታለላት ነው ማለት ነው? በራሷ ፍቃድ ነው እየተታለለች ያለችው። እኔንም ልጄንም እያታለለ ነው ያለው። ይሄ የእናቱ ልጅ እኔ የማደርገውን አውቃለሁ። አሁን አትከራከር ግርማ። ሁለት አይነት ጠፍቷል እኮ። የወጣህበትን በር እንኳን ሰው ካላሳየ መልሰህ እንደማገባ ማን በነገረ? ቆይ አንቺ ምን ለማለት እየሞከርሽ ነው ያለሽው? በጣም ግልጽ እኮ ነገር ነው ግርማ። አሁን ያለ ምርጫ ነው መስማት። ምክንያቱም እኔን ብቻ በቃ በክፉ አልመጣሁም እያልኩ ነው አይደለ?
ለምንድን ነው አንቺን የምሰማሽ? እኔ አልገባኝ። በደንብ ገብቷል ግርማ። ያለህ ምርጫ ከኔ ጋር ተስማምተህ ልጅህን የራስህ ማድረግ ነው። በቃ አለቀ። አንቺ ለምን ብለሽ ነው ለእኔ ልታደርግ የምትፈልጊው? አንቺ እኮ መጀመሪያ እኔ ልገል የነበርሽ ሰው ነሽ አይደል? ቆይ ላስታውስሽ እንዴ? ይኸውልህ ግርማ፣ አሁንም ለአንተ ሳይሆን ለራሴ ስል ነው አንተ መርዳት የምፈልገው። እሺ ምንድን ነው? አንቺ ከዚህ የምታገኙው ጥቅም ምንድን ነው? እስቲ ንገሪኝ። ይኸውልህ ግርማ፣ አሁን የምፈልገው እናንተን መገናኘት ከነ ልጄን አትሆንህም የጥላታችን ልጅ ናት ብለው እናትነትን ማጣት አለ። ስለዚህ ልጅ ደግሞ ልጅ በጭራሽ ማግባት አልፈልግም። ስለዚህ ለራሴ ብዬ ነው እንጂ ለአንተ ብዬ እንዳይመስልህ። ስለዚህ ይኸውልህ ልጄንም ሳላስቀይም የምፈልገውን ነገር ሳላጣ ልጅህን ለአንተ በመስጠት የምፈልገውን ነገር አገኛለሁ ማለት ነው። አዎ አሁን በደንብ ገብቶኛል። ይኸውልህ ግርማ፣ ለተወሰነ ጊዜም ቢሆን የድሮ ወዳጅነታችንን ማምጣት አለብን። ካለበለዚያ ነገሮች ጥሩ አይሆንም። አማራጭ የለኝ። ምን አለ መሰለህ ግርማ፣ ልጅ ማስታወስ ስለማትችል ተታላ ሌላ ሰው ከምታገባ እኔ ያልኩህን ሀሳብ መስማማት ያለብን። እሺ የአንቺን ትእዛዝ እጠብቃለሁ። ቤቴ ቁጭ ብዬ እጠብቅሻለሁ። ሰላም ወይ አቶ ግርማ መጣህ እንዴ? እንዲሁ አስጨነቀን እኮ። የት ሄደህ ነው? ይቅርታ፣ እንዲያው ትንሽ እግሬ ሲተሳሰርብኝ ጊዜ ራሴ ላፍታታ ብዬ እኮ ነው። እንዴ ጋሼ በጣም አስጨነቀን እኮ። እንዴ ዝም ብለህ ሳትናገር ከመሬት ተነስተህ እዚህ ነኝ ሳትለን ዝም ብለህ ትሄዳለህ? ረቢ፣ እኔ ልጨነቅ ነው። በጣም ይቅርታ። አሁን ያንተ ደህና መሆን ነው የሚያስፈልገው። እናንተንም ጨምሮ በማይመለከታችሁ ነገር አስጨነቅኳችሁ። የእኛስ ችግር አልነበረው። ዋናው ያንተ ደህና መሆን ነው። አትጨነቅ ልጄ። እንደው ጭንቅላቴ በሐሳቡ ጥር ብሎ ሲያስጨንቀኝ ጊዜ እኮ ነው ትንሽ ብራምድ ይቀለኛል ብዬ ወጣሁት። እንዴ እኔ እኮ በድንጋጤ ኢየሱስ ሰፈር ድረስ እኮ ይኩኝ። አዎ እዛም ስናጣህ እኮ ነው በጭንቀት ወደ ቤት የመጣ ነው። ከሚመጡብኝ የማይሆኑ ሐሳቦች ይገላግለኛል ብዬ እኮ ነው። አይ እንደሱ ከሆነ ጥሩ ነው። እሺ እመጣለሁ። እሱስ ልክ ብለሃል። በል ደህና መሆንን ካወቅኩ ነገ እዛው ጉልት ስራ ቦታ ላይ እንገናኛለን። አመሰግናለሁ። እኔ የምለው ካላስቸገርኩ እንደው ሮቢ ትንሽ ቢቆይ ለሆነች ጉዳይ ፈልጌው ነበር። ችግር የለውም። እሺ ጋሼ እኔ እዚህ መሆን እችላለሁ። በሉ በቃ እናንተም ተጫወቱ፣ እኔም ልሂድ። ደህና ዋል። በእሺ ደህና ዋል። ሮቢ ይኸውልህ። ምንድን ነው ጋሼ? የተፈጠረ ነገር አለ እንዴ? ይኸውልህ ሮቢ፣ ስለ ኢያሱና ስለ ጽናት ስለ ጽኑ ጋሼ በጣም እያስጨነቀኝ ነው። ቆይ ለምን የተፈጠረውን ነገር በግልጽ አናግረኝ? ይኸውልህ ልጅ፣ አሁን የምነግርህን ዝም ብለህ ጆሮ ስታዳምጥ። ምንድን ነው ጋሼ? ኢያሱና ጽናት ምን ሆኑ? ይህ ኢያሱ እየተባለው ልጅን እያታለለብኝ። ማለት እያታለላት ነው ማለት? ይኸውልህ እኔ ልጅ ኢያሱ
ከዚህ በፊት በህይወት የሌለችው ፍቅረኛው ጽናትን ትመስላለች። ጽናትን ደግሞ ፍቅረኛዬ ትመስያለሽ እያለ እያታለላት ነው ያለው። አልገባኝም። አንተ እንዴት ይሄንን ልታውቅ ቻልክ? ይኸውልህ የኔ ልጅ የኢያሱ እናትና እኔ ከዚህ በፊት ወዳጆች ነበር። እንዴት ይሄ ሊሆን ይችላል? ልጄ ከዛም በላይ ጠላቶች ነው። የኢያሱ እናት ንብረትና ጠቅላላ ገንዘቤን ወርሳ እኛን ለዚህ የዳረገችው እሷ ነች። ምን? አዎ ልጄ፣ ዋናው ጉዳይ ግን ይኸውልህ የኔ ልጅ ጽኑ ምንም የምታስታውሰው ነገር ስለሌለ ኢያሱ እኔን አባትሽ አይደለም እያለ እያታለላት ነው ያለው። አያደርገውም ጋሼ። ኢያሱ ለእኔ ነገረኝ ጽናት የቀድሞ ፍቅረኛው እንደነበረች ነው። እያታለለ ነው ልጄ። ጽኑ የድሮ ፍቅረኛውን ብቻ ስለምትመስል ነው እያታለላት ያለው። ግን እንዴት መመሳሰል? ጽናት መንታት አላት እንዴ? ኧረ በጭራሽ። ምን አይነት መጥፎ አጋጣሚ እንደሆነ አላውቅም። ግን ይኸውልህ ሆቢ፣ አሁን ልጄን ማዳን ያለብኝ እባክህ። አልገባኝም። ይኸውልህ ልጄ ሮማን ማለት ትልቅ የልጄና የኔ ትልቅ ጠላት ነች። አሁን ሁለታችን ምንም ማምጣት ስለማንችል ነው እጇን ሰብስባ ቁጭ አለችው። ምንም አያደርጉም ብላ እንዴት አሰበች? እኔ አይነ ስውር ልጄ ደግሞ ምንም ማስታወስ የማትችል ሆነችላታ። እንዴ አስታወስኩ ጋሼ። እሷ እኮ ከዚህ በፊት ስለእናንተ አውርታኝ ነበር። ምን ብላ? እኔ እንደዚህ አላሰብኩም እንጂ ብዙ ነገር ጠይቃኝ ነበር። ይኸውልህ የኔ ልጅ አሁን ያለፈው አልፏል። በቃ የሚያዋጣን ነገር ጽንዬ ልጅን ከዛ ቤት መጥለፍ። ለዚህ ጉዳይ ደግሞ ሮማን ራሷ ተባባሪና አጋዣችን ስለሆነች ምንም ሊያስጨንቀን አይገባው። መጥለፍ? አዎ መጥለፍ። እየቀለድክ ነው እንዴ ጋሼ? በጭራሽ የኔ ልጅ። ልጄን ለማግኘት ከዚህ የተሻለ አማራጭ የለኝም። ይኸውልህ ኢያሱ የምትለውም ልጅ ቢሆን ልጄን እያታለላት ነው ያለው። ወይኔ ጉዴ! ቆይ ኢያሱ ምንድን ነው እያደረገ ያለው? ጋሼ ከዛ በፊት ግን እኔ ኢያሱን ማውራት አለብኝ። ተው ሮቢ፣ እንዴ ምን ነው ያሰብኩትን ነገር ገደል ልከትብኝ ነው እንዴ? አይሆንም። የምን ገደል መክተት አመጣ ጋሼ? ስላወራነው ነገር ለማንም ተንፍሻለን። በፍጹም አይሆንም። እንዴ የኔ ልጅ የእሱን የድሮ ፍቅረኛ ከመሰለች ግዴታ የእሱ መሆን አለባት እንዴ? እኔን አባትሽ አይደለም ማለት አለበት እንዴ? እሺ ግዴታ ወይ አለማስተዋወቅ ተጠቅሞ ግዴታ ማታለል አለበት ወይ ንገረኝ እስኪ። እሺ አንተስ ካልከው ወደ ቤቷ አይመልሳትም አይደል እንዴ? እሱ ልክ ነህ። ይኸውልህ ሮቢ፣ አሁን እኔ የምልህን ዝም ብለህ አዳምጠኝ። ሮቢ። አቤት። አሁን ሄደን ጽኑን ማገት ነው ያለብን። ምን? ተረጋጋ። ሄሎ ብሌን፣ እንዴት ነሽ? ደህና ነሽ?
አለሁ እኔ ሰላም ነኝ። ስራ እንዴት ነው? አዎ እኔም አልሰራ ብሎኝ በግድ ነው ብታይ ይቆራረም እሺ አይልም አይደለ ኔትወርክ? እና እንዴት ነሽ ታዲያ? እኔ ደህና ነኝ። ስራ ምናምን አሪፍ ነው? ታዲያ መቼ ልትመጪ አሰብሽ? እንዴ ለበዓልም እንኳን አትመጭም? ነው እና ትመጫለሽ? እሺ ኧረ ተይኝ እኔን ነገር እባክሽ። እዚህ በጣም ብዙ ነገር ተፈጥሯል። ያው ደህና ናት፣ ተሽሏታል። ትንሽ ያው ማስታወስ ነገር ነው። ኧረ በጣም ብዙ ነገር አለ እባክሽ፣ ብዙ ነገር አለ ብሌን፣ በጣም ብዙ ነገር የማወራሽ ነገር አለ። አንቺም ስራ ነኝ እያልሽ ቢዚ ሆንሽብኝ እንጂ ደህና ናቸው። ጋሽ ግርማም ደህና ነው። ወንድምሽ በጣም አደገኛ ሆኗል። የት ወንድሜ? አይ ብሌን ወንድምሽ ነው። ምን አንቺ ደግሞ በጣም አደገኛ ሆኗል ብታይ። በጣም ክብር እንኳን የለውም። እኔ ምን አይነት እንዴት አድርጎ አባቱ እንዳሳደገው አላውቅም። ውይ ልጄ በስመ አብ ተይኝ እስኪ። እሳት ውስጥ ነው የገባሁት በገዛ እጄ። ብዙ ነገር አለ። በቃሽ። እሺ እጠብቃለሁ። እሺ ግን በጣም እያናደደኝ ነው ብታይ። በጣም ነው የሚያናደኝ ብታይ። ብዙ ነገር አለ። አሁን የማልነግርሽ ነገር ሌላ ቀን ወይ ማታ ላይ ደውዬ እነግርሻለሁ። አራተኝ እሺ ብሌን እባክሽን አንቺ ነይና እባክሽን እንደምናወራ ደስ ይለኛል ማለት ነው። እባክሽ በቃ በጣም ነው የጨነቀኝ፣ በጣም ነው ያስጠላኝ። ብቻ እደውልልሻለሁ ለማንኛውም ልጄ። እሺ እናቴ ሰላም ወይ ብሌን እንዴት አደርክ የኔ ልጅ? ዳግር ጋሽ አይ ምን ሆነ አደርኩት? ስለ ልጄ ሳስብ እንዲቹ ልጅ ብዬ ነበር። እንቅልፍ እንኳን ባይኔ ያዘው። ጋሺ እንደሱ ማድረግ እኮ ለአንተ ጥሩ አይደለም። እሱ መች ጠፋኝ። አልጨነቅ እንኳን ብል መጨነቅ አይቀር። ያው አባት አይደለም የአባት ነገር መቼስ። እኔም እኮ እናቴን ጥዬ እዚህ ያደርኩት እኮ እንደዚህ እንድትሆን አይደለም። ይኸውልህ አሁን ቶሎ መፍጠን አለብን። ዛሬ ስራችንን መጀመር አለብን እንደተባባል ነው። ጋሺ ይህንን ማድረግ አደጋ አለው። በአንዴ ደግሞ ይህንን ማድረግ አንችልም። የምን አደጋ? የምን? በስንት መከራ የተገኘን እድል እንዲያመልጠኝ አልፈልግም። ይኸውልህ ጋሺ ጽናትን አገትናት እንበል። ጽናትን ነው የምናስቀምጣት። በዛ ላይ ደግሞ እሷ እሺ ብላ የምትታገትልን ይመስላል። በዛ ላይ ደግሞ ኢያሱስ ይሄን ነገር ቢሰማ ዝም ብሎ የሚቀመጥ ይመስላል።
ስለዚህ ተረጋግተን ብናስብበት ይሻላል። ለካስ እሱም አለ ደግሞ። አዎ ጋሼ፣ በዛ ላይ ጽናት አደጋ ላይ እንዳለች እንዲሰማት ማድረግ የለብንም። ትንሽ እንኳን እንድታምንም ማድረግ አለብን። ምን አይነት ችግር ውስጥ ነው የገባሁት ባካችሁ? ይኸውልህ ሮቢ፣ እኛ ዝም ብለን ቁጭ ባልን ቁጥር ነገሮች እየባሱ ነው የሚሄዱት። መፍጠን አለብን። እንዴት? ይኸውልህ የኔ ልጅ ሮማን ጽናት አጠገቧ ካለች ምንም ነፃነት አይሰማትም። ነገሮችን በጣም ማፍጠን ነው ያለብን። ያን ያህል የሮማን መኖር ለጽናት አደጋ አለው? ይኸውልህ የኔ ልጅ አንድ ያልተረዳኝ ነገር አለ። ጽናት ሮማን አጠገብ ሆነች ማለት በየቀኑ ሞት አፋፍ እየደረሰች ነው የምትመለሰው ማለት ነው። በቃ እንደሱማ ከሆነ እነሱ ቤት ገብቼን ይጠብቃታል። እንዴት? በዚህ ልክ የሚያስፈራማ ከሆነ እኔ የሆነ መንገድ ፈልጌ እነሱ ቤት መግባት እችላለሁ። ይኸውልህ እንደሱ የምታደርግ ከሆነማ በጥቂቱም ቢሆን ትንሽ ልቤ ረፍ ይላል። ምክንያቱም ጽኑዬን ትንሽም ቢሆን ትጠብቅልኛላ። እሺ ጋሼ፣ አሁን ግን ወደ ስራ መግባት አለብኝ። ከቻልክ ግን እንደዚህ አይነት ነገሮች ካሉ ወዲያው አሳውቅ። የኔ ልጅ እንደው ፈጣሪ አንተን ባይሰጠኝ ነው ምን ሆን ነበር? አንተ እንደሆነ ቸርነትህ አያልቅ አምላኬ። ተመስገን ጌታዬ፣ ተመስገን። ኧረ ችግር የለውም ጋሼ፣ ምን አደረኩልህ? ይሁን እስቲ። ቤት ነው የምንሄደው? በዚህ ነው ጋሼ። ግን ከዘራዬን ሲነኩብኝ አልወድም። ይቅርታ ሮቢዬ። ይቅርታ ጋሼ። ምን ነው? እኔ አይኔ እንጂ የታወረው ልቤ አይደለም። ልቤ ታወረ ያህል ነው የሚሰማኝ። እኔ ከዘራዬን ይዘው ሲያሳዩኝ፣ ከዘራዬን በፍጹም እኔ ሲነኩብኝ አልወድም። ልክ ብለሃል ጋሼ። ይቅርታ። ይሁን መቼስ ዛሬ ባለሙያ ምግብ ነው የጋበዝከኝ። ተመቸክ? በጣም ጥሩ ነው። አዎ ጋሼ፣ ቤታቸው በጣም ጥሩ ምርጥ ምግቦች ይሰራሉ። አታግባና በየምግብ ቤቱ እየዞርክ እንግዲህ አረ አንተም አትጨመርብኝ። የጭቅጭቅም እንኳን ሰልችቶኛል። አይ ቢሆንም ለምንዱን ታውቃለህ፣ የምታገባት ሚስት የምትሰራው ነገር ሁሉ አይጣፍጥም ውጪ ከለመድክ። ለማንኛውም የኔ ልጅ ይሄ ውለታ መቼስ እሱ ይክፈልህ። አረ ጋሼ፣ ለጋስ ልብ ያለው ለጋስ እጆች ይኖሩታል። ልክ ነው። የሚሰጥ መቼስ ያው ፈጣሪ ነው። እውነት ነው። ፈጣሪ ሲሰጥ ደግሞ መስጠት፣ ማድረግ፣ መልካም ማድረግ ያው ትርፉ ጥሩነት ነው አይደል እንዴ? ልክ ብለሃል ጋሼ። መቼስ ይሄ ውለታን እኔ ባልከፍሎም እሱ ይክፈልህ የኔ ልጅ። አሚን ጋሼ። ግን እኮ እንደ ውለታ እንድትቆጥሩ አልፈልግም ጋሼ። ማለት ደግሞ ምንም አላደረኩላችሁ። የኔ ልጅ ከዚህ በላይ ምን ታደርገኝ? ሙሉ ነገር እኮ አንተ ላይ ነው የተዘበዘፈው። ይሁን። ኧረ ጋሼ ይሁን እንግዲህ። እኔ እኮ ምንም ቢሆን አባቴ አይደለ እንዴ? እኔ ለአንተ የማደርገው ነገር ለአባቴ እንዳደረኩት ነው የምቆጥረው። ቢሆንም ራስህን ሳችል ለእኔ መትረፍ አልነበረብህም። ይደክማል እኮ እንዴ! ሰው ከራሱ ሲተርፍ ነው አይደል ሌላን ሰው መርዳት ያለብህ። አንተ ከራስህ እኮ ነጥለህ ምንም የምታደርገው ነገር የለም እኮ። በጣም ነው የማመሰግነው የኔ ልጅ። ብድራቱን እሱ ይክፈል። በል አሁን እኔ ወደ ቤት ልውሰድ መሰለኝ። እሺ ግን ጋሼ እንደው አንድ ነገር ላስቸግርህ። ያው የተለመደውን ጥያቄ ልጠይቀኝ ነው። ይልቅ ወደ ቤታችን እንሂድ። አይ ጋሼ እንዴት ሆንክ? እንዴት ለምን እንደዚህ ምናምን ጥያቄ ነው እየበዛብኝ ነው። ቢሆንም ግን አንዳንድ ያልገቡኝ ነገሮች ነበሩ ጋሼ። ይሁን አንዳንዴ ምን አለ መሰለኝ እኔ ልጅ የማትናገረው እንዳላየ የምታልፈው ዝም ብሎ በውስጥህና አይምሮ ውስጥ በስብሰው የሚቀሩ ነገሮች ሊኖሩ ይገባል። ገባ? ያየኸውን ነገር ሁሉ የሰማኸውን ነገር ሁሉ አትናገረው። ስለዚህ የኔን ጭንቀት አንተ ላይ ከማጋባብህ ግድ የለም አንድ ቀን ቀናችን ፌሽታ ሲሆን በዛ ሳቅ ውስጥ እነግርሃለሁ የኔን ነገር። እሺ? ግን እኮ ጋሼ ነገሮች ግን እኮ ብሎ ነገር የለም የኔ ልጅ፣ እየነገርኩ ነው። እሺ? እሺ ጋሼ። ስለ እኔ ጀርባውን መስማት የለብህም።
እሺ እሺ ጋሼ። ምክንያቱም የኔ ጀርባ ደመና ነው፣ ገና ጭልም ያለ ደመና ታውቃለህ። ስለዚህ ሌላ ቀን ና። እሺ ጋሼ እንግዲህ ደርሰናል። በል አገባም እንዴ? አይ ጋሼ እኔ ልሂድ በቃ መሸ ጋሼ። እሺ በጣም ጥሩ። አልገባም ማለት ጀመር? አረ እንደዛ አይደለም ጋሼ። እንደ ቆንጆ ሻይ አፈላላለሁ፣ ና ግባ። ያንተ ሻይ ያው እንደማይጠላ አውቃለሁ፣ ግን ያው ሰዓት ጋሼ መፎገር ነው። ጋሼ ያሰቃየኝ። እሳትና ማቆርቆሪያ ማገናኘት ያቅተዋል ብለህ ነው? አረ እሱማ ማገናኘት አላውቅም። እሺ በል አዲስ ነገር ካለ ደውልልኝ። እሺ እኔ ልጅ አደራ። እሺ ጋሼ በልሽ። እሺ በቃ ጋሼ። ታዲያ ያው መኪና እንዳይገጭ ጥግ ጥጉን ሂድ። እሺ። አረ ጋሼ ምን ሆነሃል እንዴ? ለኔ ነው እንደዚህ የምትለኝ? በል ደህናው። እሺ በቃ ጋሼ። እኔ የምልህ ጋሼ ወይ ምንም አይነት ነገር ቢኖር ደውልልኝ እሺ? አይ ወይም ደግሞ አሳውቀኝ። አንተም ደውል። እሺ ጋሼ። ምን ነው ቀራለ? ልደውል ልሸኝ እንዴ? አረ አይገባም። ግድ የለም ና ስንሽ። እስካሁንም እኮ ሸኘኝ። እሺ በል ሰላሙን። እሺ ጋሼ። የኔ ልጅ ኑሮ እንዴት ነው? እባክህ ተስማማ። ፈጣሪ ይመስገን እቴቴ። ከዛ ህይወት አውጥቶ ከዚህ ህይወት አብቅቶኛል። ተመስገን። ለፈጣሪ ምን ይሳነዋል? አዎ ግን እቴቴ ለምንድን ነው ብቻችን እንድናወራ የጠራሽን? አንተ ምን ነው ቆንጥጬ ያሳደግኩ ልጅ አይደለህ እንዴ? እማወራህ ነገር አለ ብልህ ምን ይደንቃል? እሱማ ብዙ አለ፣ ግን አስቸኳይ ጉዳይ አለ ስትይኝ ለምንድን ነው ብዬ ግራ ተጋብቼ ነው። ምን መሰለህ የኔ ልጅ፣ አንድ ጉዳይ በጣም ስላሳሰበኝ ነው ላወራ የፈለኩ። ምንድን ነው? ሳይገባህም የቀረ አይመስለኝም። ስለ ጽናት ጉዳይ ነው። አልገባኝም። ስለ ጽናት ምንድን ነው የምናወራው? ያለውን ነገር በሙሉ ነው። እባክህ የኔ ልጅ ለአባቷ ስትል ወደ ቤቷ መልሳት። እቴቴ ጽናትን እኮ ፈልጌ ያለም ወደ ቤት ያመጣዋት በራሷ ፍላጎት ነው የመጣችው። እንዴት? ይኸውልሽ እቴቴ አንድ ማታውቂው ነገር አለ፣ እሱን ልነግርሽ ብዬ ነው። እሺ ምንድን ነው ንገረኝ። ይሄን ነገር ለቀን የወጣንበት ሰፈር እኔና ጽናት ተዋውቀን ነበር። እንተዋወቅ ነበር ማለት? ማለትማ እኔና ጽናት የረጅም ጊዜ ጓደኛሞች ነበር፣ ከዛም አልፎ ፍቅረኛሞች ነበር። እያሱ እየቀለድክብኝ ነው እንዴ? የምሬን ነው እቴቴ። ያኔ ጽናትን ሳገኛት እንዲህ አልነበረችም። ዘመድ አዝማድ ቤተሰብ ምንም ነገር አልነበራትም። ካላመንሽኝ ፎቶ ላሳይሽ። ወይ ጉድ! ይቺ ጽናት አይደለችም እንዴ? እና ታዲያ ፍቅረኛን መጠበቅ የለብንም ነው የምትይኝ?